እዚህ ጋር እኔ ልንገርሽ ወይ $50,000 ማስያዝ አለብሽ። እዚህ ሀገር የራስሽ ሬስቶራንትም ፀጉር ቤትም አይደለም የራስሽ ሌላ ሰውም ለማስመጣት ከሀገርም ይሁን ከምንም የራስሽ ካምፓኒ ከፍተ $50,000 ማስያዝ አለብሽ። ገባሽ? ሱሱ እሱን እኮ ገባን፣ ተግባባን፣ በቃ አለፍ ነው። ለሱሱ ግን አገር ቤት መግባት ምክንያት ሱሱ እስር ቤት ገብታ ቃሏን ስትሰጥ የፀጉር ቤት ባለቤትነቷን በመናገሯ ምክንያት ነው እንጂ ገነት ለመግባቷ ብቻ ነው ምክንያት። ገነት ሆነ ነው ጠንቋይዋ። እኔ ልንገርሽ ጠንቋይዋ አስያዘቻት እንጂ ሱሱ በሰጠችው ቃል ነው። እኔ ፀጉር ቤት አለኝ ስላለች ብቻ ነው የገባችው። እሱን እኮ ነው ያልኩት። ኖ ስትይ ሌላ ነገር የምትናገሪ ትመስያለሽ። ራሱን ያልኩትን ነው የደገምሽ እኮ ዜድዬ። ቃል በመስጠቷ ነው። ጀለሴ ግን ምንድን ነው የቤሩት ህዝቦች እንድታስቡ የምትፈልገው እንድትፈሯት። እኔ ፓወር አለኝ የኔ አቅም ነው ወደ ሀገሯ ያሳፈርኳት ነው። እሷ በስም ማጥፋት ከሰሰቻት፣ ጠቆመችባት፣ ገባች። ቃሏን ስትሰጥ የተሳሳተ ቃል ሰጠች እንጂ ሱሱ ስሟን እንዳላጠፋች ምንም አይነት ሲፈለግ ማስረጃ አልተገኘም። አካውንቷ ሲፈተሽ የገነትን ፎቶ ለጠፋ የሰራችው ቪዲዮ የለም። ስለ ገነት ያወራችው ነገር የለም። ሱሱ እንዳለ አካውንቷ ሲፈተሽ ስለ ፀጉር ማስታወቂያ ነው። የፀጉር ቤት ባለቤት ነች ትበል። አዎ እንዴ ከዳማ ቪዛ ይዘሽ የፀጉር ቤት ባለቤት እንዴት? ያ ነው እንጂ ወደ ሀገሯ እንድትገባ ያደረጋት የገነት አቅም አይደለም። ወደ ሀገሯ እንድትገባ ያደረጋት ሱሱ የኔ አይደለም ፀጉር ቤቱ ተቀጥሬ ነው ከፊሌ ጋር ነው ምሰራው ብትል ወይ የከፊሌ ነው የሆነ ነገር ብትል ብታጨናብር ኖሮ ትወጣ ነበረ። ለምን የስም ማጥፋቱ ላይ ትክክል ማስረጃ የገነት ለማጥፋት ምንም ማስረጃ አልተገኘባትም። አካውንቷ ተፈተሸ፣ ምንም የለም። ስለ ገነት አውርታ አታውቅም። ስክሪን ሪከርደሮች ናቸው ስለ ገነት የሚፖስቱት። እነሱ ደግሞ ማንነታቸው አይታወቅም። ሱሱን አያስጠይቃትም ነበር። ገባሽ? አቡ ትክክል ነች። በቃ አሁን ላይ ያወራሽው ትክክል ነው። አሁን ፈልገው ምን ቢኖራት አስወጥታ እኔ አስወጣው ብላ ትወደድ ነበር። ሚዲያ ላይ ብቻ ሰው ነበር። እነ ሙኒት እነ ሳሪ አቅም ያላት መስሏቸው ሲለምኗት እሞክራለሁ አለቻቸው። ጀግንነቷን ለማሳየት ሚዲያ ላይ ሂሮ ለመባል ለመመስገን አቡ እዚህ ጋር ልናገርሽ አንድ ነገር። እኔ ለሙኒት በውስጥ ደውዬላታለሁ። ሙኒት አልኳት፣ ይኸው ትመጣለች፣ ታወራለች፣ ሳራም ታወራለች። አትለምኗት ብያቸዋለሁ። ማርያምን አትለምኗት ተው ብያቸዋለሁ። ለምን ሲሉኝ በቃ ይሄ ያለቀ ነገር ነው ተው አልኳቸው። ለአንቺ ቮይስ የላኩልሽ ቀን ታስታውሽ ከሆነ አትለምኗት ብያቸዋለሁ። በቃ አትለምኗት፣ ይሄ ያለቀ ነገር ነው። በሷ አይደለም ሱሱ በሰጠችው መረጃ ነው። ማርያምን ብያቸዋለሁ። ዞሮ የቤሩት ህዝቦች ማወቅ ያለባችሁ እንድትፈሯት ብላ እሷ የላከች ለማስመሰል ትሞክራለች እንጂ የላካት የቤሩት ህግ ነው። ፀጉር ቤት ባለቤት በከዳማ ቪዛ በከዳማ አይዲ በቤት ውስጥ ሰራተኛ መኖሪያ ፈቃድ የፀጉር ቤት ኦነር ነኝ ብላ ቃል ስለሰጠች ነው እንጂ ወንድ ከሆነች ልትከስ ሂዳ ማለት ነው። አይ ካሁን በኋላ ያታለልሽን ይበቃናል። ካሁን በኋላ የዚያ እስቲ አምጪ ወረቀት ስትል ወረቀት አምጪ ስትባል ስትሰጥ ይሄ ከዳማ ነው ተብላ ተባራለች። ከዚህ በኋላ ነገር አታምጭብን፣ በጣም እያበዛሽ ነው። ከማን ጋር እንደተጣላሽ ታውቂያለሽ ነው የተባለችው። መክፈር ማርያምን ከስስም አልሰማም፣ ሚካኤልን አልሰማም። ሂዳ እንትን ልትከሰን ካሁን በኋላ እንዳትመጪ አሏት። ሚካኤልን አሏት። ፖሊስ ጣቢያ ራሱ ሰለቻቸው። ህዝቤን እንዳለ ለምን እንዳታውቂያለሽ። በብሯ ሁሉ ነገር ማድረግ የምትችል መስሏት ነው። ገኒ እኮ $5,000 ከፍላ ለጠበቃ ምናምን እኔን ስታሳስር $5,000 ሰታኝ ስራ ሌላ ሀገር ሄደሽ ስሪ ሱሴ፣ እኔ በጣም ነው የምቀናው ባንቺ እና ተቀየሽ በቃ ያራዳ ልጅ ብትለኝ እኔ ጥሬውን ብር ተቀብዬ በኢትዮጵያ ምጭ ሱቅ ከፍቼ ሰራ ነበር። ፋታት ነበር ስትሆንሽ ነው አንቺ። እሷ ተገጤ እኮ እንደዚህ አይነት ድርድር አያውቅም። ተገጤ እኮ እንደዚህ አይነት ድርድር አያውቅም። ማውራት እንኳን አችል እቺ ፋራ ነጭ ቅማል እንኳን እንዴት እንደምትጫወትባት እኔ ነጭ ቅማል አንዳንዴ እንዴት እንደምታረካኝ ሙልጭ አርጋ ነው የምትሰርባት እኮ አይባ እኔ ሀብታም አልወድም። ከዚህ ብላ ነው ደረቻት ባለፈው ወይ በቃ ነገ ጫካ ለጫካ መግባቴ ነው። አዎ ጀመራት። አይዜ እኔ ጫካ ለጫካ አስቀረውልሽ። እስቲ
ትውረድ እስቲ ወንድ ከሆነች ነገ ትውረድና ፀጉር ቤቷ ላይቭ ትክፈት። የቤሩት ሰዎች ከዚህ በኋላ ገነት የሚባል ስም የለም፣ ሲኦል ወይም ጠንቋይ ብላችሁ ነው የምትጠሯት። እያንዳንዳችሁ ሁላችሁ ኮመንቷ ላይ ጠንቋይ፣ እቺ ጠንቋይ፣ እቺ ሲኦል አለቀ። አይገኒ መጨረሻሽን ራስሽ ገነት መሰለ ስም ለእሱ አይገባትም። ገነት ከአሁን በኋላ ትከሰሻለች። ኳታር መጣ ትከሰሻለች። እንኳን እሷ ባሏ መምጣት አይችልም። እዚህ ልብናኔዎች ሻወርማ ነጋዴዎች ናቸው። በሻወርማ ነጋዴነት ገኘ ድንገት እንኳን እሷ እስቲ ልብ ካለ ትሞክር እስኪ ጀግንነቷን ታሳይ። ትምጣ ካታር ትሞክር። አቡ ገነት ማለት ነው ልንገርሽ፣ እንኳን ወርዳ አሁን ከዚህ በኋላ ትውረድ በይ። ሲቀጥል የሰራችው ስራ ነው ወላሂ እንዲያዋረዳት ያለው። እኔ እኮ አልነካዋትም እኮ ይኸውልሽ፣ እንደዚህ ገበናዋ እንዳለ የወጣባት እኮ ሰው እኮ የዘራውን ነው የሚያጭደው። ማሚ በሰራሹ ልክ እኮ ነው የሚከፈልሽ አይደል እንዴ? ባረግሹ ልክ ነው ሰው የሚሆንልሽም የሚኖርልሽም የሚወድሽም የሚጠላሽም። ገባሽ? እሷ ሰውን በገንዘብ ማየት ትፈልጋለች። ያቺ ደግሞ ራሄል ተብዬዋ ገና ትመቀምቃለች፣ ትታሰራለች። እኔ ነኝ የምላችሁ ትመቀምቂያለሽ። ወላሂ ግን ጊዜ ነው፣ የጊዜ ጉዳይ ነው። አሁን ደግሞ እኔ በቃ የምኖረው ለእናንተ ነው ብያለሁ። በቃ እኖራለሁ ለእናንተ ብዬ ስልሽ 60 ቀን አሰቃያቸዋለሁ። 60 ቀን ነው ማሳደዳቸው። 60 ቀን እንደታሰርኩት ፈጣሪ ስራውን እንዲሰራ ከፈለግሽ አንቺ ምንም አይነት በቀል እንዳትበቀይ። አንቺ ስራሽን ስሪ ወደፊት ብቻ። ፈጣሪ ማለት ነው ይኸውልሽ፣ እማዬ ትሙት እኔ ብዙ ነገርን ለፈጣሪ ሰጥቼ በአይኔ በተግባር አሁን እያሳየኝ ነው ፈጣሪ እያየሁ። ወላሂ እኔም አይቻለሁ ሀይባ፣ እኔም አይቻለሁ። ያሁኑ ቆየ እንጂ እኔ አይቻለሁ። ልጄ በተፈጥሮ ደንቆሮ ተብሎ ልጄ ተሰድቦብኝ አልቅሼ ለሱ ሰጥቼው ፈጣሪ በአመቱ በአይኔ ያሳይቶኛል። ገባሽ? ስለዚህ ፈጣሪ እርስ በርሳቸው ገነትና ራሄል ሲባሉ ወይ በበሽታ ሲማቅቁ በአይንሽ ያሳይሻል። የራይል ባለቤት ደወለልኝ እኮ ሀይባ ሳልነግርሽ። ወይ የባይ ልጇ አንዴ ለሀቢባ ልናገራት። አቡዬ የኔ እናት እኔ ልንገርሽ አንዴ ብቻ እሺ። የኔ እናት በአንድ ሊብነኒ ሁሉ ሊብነኒ መሰደብ የለበትም። እዚህ ጋር ልንገርሽ፣ አንድ ቆሻሻ ሊብነኒ ሌላ ብዙ ሊብነኒ ንጹዎች አሉ። ያው መልካሞች አሉ ወላሂ፣ እንደ ማማ አይነት ለምሳሌ ሱሱ እዚህ ጋር ደግሞ ምነግርሽ የሆነ ሰው ማለት ነው ከባሉ ጋር ተፋተዋል። ለምን ብትይ አልጋ ላይ ይሸናል። ሱስ ታውቃለች። አልጋ ላይ ባልየው ነው የሚሸነው ወይስ ሚስትየው? ሚስትየው እኔ ልንገርሽ አይባ በጣም ነው ሽንቷ የምትሸናው። አዎ አጋንንቱ ያሸናታል ወላሂ። ትሙት በይ አይባቡች ልጨርሰው ትሸናለች። አለብቻው ባልየው ልጨርሰው እኔ ነኝ እኮ ማቆም የተነገረው። ባልየው ደውሎ የነገረው ለማን ነው? ለሱሱ ነው ለዜድ? ለእኔ ማውቃለሁ። እስቲ ንገሪኝ አቡዬ። እኔ እያጣፈጥኩ ልናገርሽ፣ እያጣፈጥኩ ባልየው ዲስኮ ማለት ሆቴል እንደዚህ ዘፈን ነው የሚሰራው፣ ጭፈራ ቤት። ከዛ ሚስትየው ከታች ፍራሽ አላት። እንዴ ባልና ሚስት አልጋ ላይ አይተኙም እንዴ? ለምን ፍራሽ አይተኙም? ትሸናለች እሷ። እኔ ስም አልጠራሁም። እኔ ጠራለሁ። ራሄል ሽንቷን ታሸናለች። እኔ የዛኔም ከአንቺ ጋር ከመጣላቴ በፊት ሪከርዱ አለ ፖስት አደረጋለሁ። ነገር ስስምናሽ ነው። ላኪልኝ ሪከርዱን እንስማው። እሺ እኔ ልናገር እንጂ ከነሽን ትልክላታለሁ። ቆይ ምላሷ ላይ ቆምሽ ጉዳዩን የምታውቀው እሷ። በዛ ላይ መጥራታችን አታውቅም። እኔ ነው የማውቀው። አንቺ ያለሽው ስም መጥራታችን ስም ሲጠራ ነው የሚጣፍጠው። እችላለሁ። ራሄል ትሸናለች አልጋ ላይ። ከዛ ባልየው ዘፋፍኖ ሲመጣ ሲያገኛት ሸንታ ፍራሽ ላይ። ከዛ ሽብዲ ሲላት ግንኙነት ስጋ አያረጉም። ሸንታ ሁሉ ጊዜ እየሸናች እየሸኛት ሽንቷን እየለቀ አትሳቁ እየሸኛት። ከዛ ምንድነው ሹ ሲላት ሹ
ሹሹ 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 ሽሽ ነው ሽንት ነው በቃ ሽንት ነው። የሳቅ ነው አቡዚ ተናገሪ። ምላስሽ ላይ ወይ ቁም ነገር ላታወራ ተናገሪ ማለት ይኸውልሽ ፍሬና እሷ በጣም ጓደኛሞች አልነበሩ። ከዛ ምን ተፈጠረ? ጓደኛዬን ከኔ ጋር የምንኖር ማሂ የምትባል በጣም ወዳት ጓደኛ አለችኝ፣ እህቴ ነች። ከእሷ ጋር ክለብ እንሂድ ብቻዬን መሄድ አልፈልግም ትላለች። ራሄል በጣም ፈሪ ናት ታውቂያለሽ። ከፍሬ ጋር ስለተጣሉ ፍሬ እንዳደበድባት ፈርታ ጓደኛዬን እንሂድ ትላታለች። ከዛ እንሂድ ስትላት ከዛ እቺ አብራት ክለብ ትሄዳለች። ከዛ ክለብ ሄዱና አብረው እኔ ኢትዮጵያ ነበርኩ። ክለብ ሄዱና በማግስቱ በተኙበት ማሚ በእናትሽ ምን እንደሆንኩኝ አላቅም፣ ሽንቴን በህልሜ ፍሬን አይቻት ሽንቴን ሸናው አለቻት። ወላሂ ነው የምልሽ ስትላት ከዛ እና ታዲያ ምን ሆነሽ ነው ስትላት ፍሬን አይቼ ሽንቴ ያመለጠኝ አስደግማብኝውን አሳብዳኝ አላቅም ሽንቴን እንድሸና አደረገችኝ ብላ እንግዲህ የራሷን ችግር ፍሬ ያደረገች ብላ ልታስወራ ለእኛ ብትነግረን ከዛ ለጓደኛ ቤት ጓደኛ ደግሞ ለእኔ ነገረችኝ። ከዛ ፍሬ ወሬውን ስታመጣልኝ አንቺን ስታይሽ እኮ ሽንቴን ሸናው ብላለች ስላት ምን አባቷ እሷ ከድሮም ነው የምትሸነው ሽንቷን ፍራሽ አንጥፋ ቤቷ የምትተኛው ፍራሹ ሁሉ ጧጧት ፀሐይ ላይ የሚወጣው እኮ ሽንቷን ስለምሸና ነው አለችኝ። እኔ ደግሞ አይቻለሁ ቤቷ አድሬ ብዙ ጊዜ መሬት ላይ 2 ክፍል ነው ቤቱ 2 ክፍል ስልሽ እንዲህ ኮሪደር አለ እዛ ጋር ባሏ ይተኛል እዚህ ጋር እሷ ትተኛለች። የሆነ ግንኙነት ሊፈጥሩ ሲሉ ብቻ ክላስ ትገባና ነው የምትወጣው። 2 ቤት ነው ያላት። ከዛ አንጥፋ የምትተኛው መሬት ላይ ነው። ሁሌ አይቻታለሁ እኔ ራሱ ቤቷ እጅ አድሬ አይቻታለሁ። እና ያን የምታደርግ እኮ ለዛ ነው። እስቲ እኔ ፊት ታውራ። ከዛ በኋላ ከሷ ጋር ደግሞ የሚያውቋት ልጆች ቢዝነስ የሚሰሩ የነበሩ ልጆች ከራሄል ጋር ራሄል በነገራችን ላይ ቢዝነስ ነበር የምትሰራው። አሁን ቲክቶክ ስለምትሰራ ነው ያቆመችው። ቢዝነስ ነው የምትሰራው። ከገነት ጋር የተጣማሙት ስራቸው ሙሉ ቤሩት ያውቃል። ከዛ የዛ ሰዓት እንዴ ሽንቷን እኮ በፊትም ትሸናለች ብለው ሁሉም አወራባት። ከዛ በኋላ ይጋሱ አንድ ጥያቄ አለኝ። $400 ሰርቃ ሃምበርገር አለ የሚያሰረጃት ከአሚራ ሰርቃለች። ሌባ ናት። እሱን እኮ ተናግሬያለሁ። እኔ $100 ከአሚራ $400 ከሁሉም ሰው ሰርቃለች። እንትን በሽታ ቢሆንስ የሚያሸናት በሽታ አይደለም አይባ ፈጣሪያን ስለካደችና ሐራም ስለምትሰራ አላህ ይቀጣሻል። አይባ ከወንድ ጋር ተኝተሽ ሽንትሽ ማምለጥ ማለት ከዚህ በላይ ቅጣት የለም። ሰርች አደርጋለሁ ጉግል ላይ ትልቅ ሰው የሚሸናበት ምክንያት ብዬ ማለት ምናልባት እንዳልሽው ጥንቆላው ምናምንም ይሆናል። ባይዘወይ ብዙ አንድ ነገር እንገርሽ እኔ ባይዘወይ ጠንቋዩና ራሄል ቤጠራለሁ ጠንቋይዋና አንድ ሰፈር ነው። እኔ ሐራም የሚባለው በእግዚአብሔርም በምንም የማይፈቀደው ሽርሙጥና ነው አይደለም። ሽርሙጥና ችግር የለውም እናትም ትሸረሙጣለች ለልጇ ማሳደግ ገባሽ። የእነዚህ ሽርሙጥና ግን ወንድ በቃ ወንድ ብዙ ነገር እኔ እናገራለሁ። እዚህ ጋር መሰላችሁ ሀቢባን ክሰሻት እያለች ትሞክር እናንተ እኔ ጅል መሰልኩ ወይ ሀቢባን ጅል ናገራችሁ አድልንገርሽ ሴት እንትን ጥንቆላ በጠንቋይ የሚያምኑ ሰዎች ብዙ ጊዜ ጠንቋይ ቤት የሚሄዱ ሰዎች እኛም ካወራች እየወጣች ከተናገረች ከዛም በኋላ ማውራት ታዎች ፈሪ ናት በቅባቃ ተዎች። ዛሬ ደግሞ ከገኒ ጋር ያው መደበቂያ ስለሌላት እሷ ጋር ናት። ግን ብትደበቂም ትገኛለሽ ራሄል፣ እናገኝሻለን። አይዞሽ ትገኛለሽ እያሉ ነው። ራሄል ገጠር ናት። ፈርተዋል ማሚ የሉም። ለምን መሰለሽ ተሰማርተዋል። ግዴታ ማውራት ስለሌለብን ነው። ሞያ በልብ ነው። ጀርባሽን ሶፋ የተቀመጥሽበትን ሶፋ እንዳታምኙ ራሄል። ከዚህ በኋላ ፍሪ። ዛሬ እየጠነቆለች ነበር አሉ ራሄል። በእንትን ጀመረች እያሉ ነው በካርታ በሲኒ ኤምባሲ ተከልክላለች። ኤምባሲ ምን የመከልከል አቅም አለው እንዴ? አይ በቃ እዚህ ጋር አታድርጊ ምናምን ብለዋት የዛኔ ከገነት ላይ ጊዜ ተከልክለዋል። በውስጥ አድርገው ይሆናል። ግን ኤምባሲ የመከልከል መብት የለውም። የሀገሪቷ ሕግ ከፈቀደው ኤምባሲ የመከልከል መብት የለውም። ቤሩት ላይ ጥንቆላ ከተፈቀደ ለምን ተረዳ
አቡ ከካሜራ ላይ ስለሆነ የሰርኩት ጫጫታ አለው። አንቺ በደንብ አድርገሽ አዳምጪው። ሳያ ካላየን ምን ዋጋ አለው? እያየን ቪዲዮ ላይ ከካሜራ ላይ ስለሆነ ሩቅ ነው። እስቲ ቆይ እሺ እንትን ልበለው። አቤት እንዴት ሰፍ ብለው እየጠበቋት እንደሆነ እዚህ ጋር ከመምጣቷ በፊት ቆይ ልላክልሽ። ቪዲዮ ሳታበሪ እኮ ለእኛ አይታየንም። በሁለተኛ ስልክ ከሆነ የምታሳየን ቪዲዮ አብሪ ልልክልሽ ነው በአንቺ ስልክ። በሲኒ እየቀነቆለች ነበር ዛሬ ያቡ። አይ ኖ ኤምባሲ አይከለክልም፣ ግን በካርታም እያሉ ነው። በካርታ በኮከብ በካርታ ምናምን አሉ እየጻፉ ነበር። ቅድም አሳይንሽ ቆይ ስትልክልኝ ክርስቲና በርገሯ ምኑ ነው ኖ ነው የምትይው? ምኑ ነው ኖ ነው የምትይው? በርገሯ ክርስቲና ኩዊን የምትባልሽ ነው እያለች የጻፈች ነው። ጓደኛዬ ናት፣ በርገሯ ናት። ነይ ግቢ። ለምንድን ነው የምትይው? አሳይ ነው መሰለኝ። እሺ ተይው በቃ ችግር ለእኔ ብቻ ላከልኝ፣ እኔ ብቻ ያዋለሁ። ሀቡ ልኬልሻለሁ ብላ አንቺ በ54ቱ መጨረሻው እዩ። አታሳይ ለማለት ፈልጋ መሰለኝ ነው እኮ ነው። በውስጥ ጻፊላት ትጻፍልሽ እስኪ